አይደላችሁም እንዴ? ወንድ ልጅ በትንሽ ቀጥሎ በጣም ስክሪንሾት አድርጎ ነው ፎቶአችሁ አንገት ትቆርጣለህ። ስማ በገጀራ ነው እንዲያነሳኝ። እሺ ምን ያማለጉት ጸብነ ይፈልጋል? አዎ ጸብነ ይፈልጋል። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ በቱርክ 9 ሰዓት ግባ። ና ግባ። ሰላም ሰላም በር ዘግተናል። ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ዛሬም ደግሞ በአዲስ ቪዲዮ ከች ብለን መተናል። እናንተም ደግሞ ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ ከጎን እንደሆናችሁ አሳዩኝ። ፎሎ ላይክ አድርግ ማፍጠታኛል። ይሄን ቪዲዮ ላይክ በማድረግ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። አብረን ፈታ ዘና እንላለን። ወደ ቪዲዮአችን ከመሄዳችን በፊት የኔ ማር የኔ ኬክ ብዬ ልጀምር ወይስ እናሽል? አይ እንደሱም ብዬ አልጀምር። በደንብ አብረን ዘና ፈታ እንላለን። የትም እንዳትሄዱ፣ ተመልሼ እመጣለሁ። እስከዛው ሁላችሁም ሰብስክራይብ በማድረግ ከጎኔ እንደሆናችሁ አሳዩኝ። ተመልሼ እመጣለሁ። ሌትስ ጎ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኔጋ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኔጋ ቀምራሉ እኔ ለመጣል አይችሉም ስራቸው መዛል ወራትማ ይችሉበታል ግን አይደፍሩም ተግባሩ ይታል ቃላ ቢበዛም ይጨነቃል አይተኛም እንቅልፍ ይደነግጣል። መንጃ ፍቃድ ታድሷል። መንጃ ፍቃድ መንጃ የለኝም። መንጃ ፍቃድ የለኝም። እንደምን ነው ጥጋቢ ደግሞ እንዴት ነው የምትወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ? አጣፋፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንንም ብትሆን አይመለከተኝም። እንደሌላ መሽለጠለጥ እንደምናምን መስሎህ ጠብቀኝ ትንሽ እሺ ጠብቀኝ። ረማ ፈንዳዜ ያለ ማንንም ማጥራት ትችላለህ። ቁጭ ባለ እናንተ የምትለው ሰው መኪናውን አጥፋና ኖርማል ትንሽ ተማ ነው የምትለው። አሉ አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል ማለት ነው የምትለው። የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? እንምልም አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ነው ጠራ? አዎ ምንድነው? ማለት ምርጥ ጓደኛዬ ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱም መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራው ጀመር ማለት እንዴ? አይከብድም አይከብድም። ይሄን አረ በዝማም እኔ ደግሞ ማርያም ባለስልጣን ልጅ ምናምን መስሎኝ እኮ ገና በቃ የሚመጣው ግብግብ እያልኩ ለምን ብቻ ትታሰራለህ? የምርም ነው እንዴ? ወንዶች ዛሬ ሞቲቬሽን ሳይሆን ማነቃቂያ ንግግር ልናገር ነው የመጣሁት። የትኛውም አይነት ወንድ ከዛሬ በኋላ ትኩረት ማድረግ ያለበት ህይወት ላይ፣ ስራ ላይ፣ ገንዘብ ላይ፣ ቤት ላይ ነው እንጂ ቂጥ ላይ በፍጹም መሆን የለበትም። ወንድ ልጅ አይደላችሁም እንዴ? ወንድ ልጅ በትንሽ ቀጥሎ በጣም ጥሩ ስራ ነው። በቃ ሞቲቬሽን ባይዘይ ሶሻል ሚዲያ ላይ የምታዩት ነገር እንዳታምኑ በዚህ ተረዱ። በቃ ህዝቤ በዚህ ጋር ሞቲቬሽን እንትን እያለ የሚያደርገው ሌላ። አረ ይመች ማነች እስቲ አዋዜ ጨምሪ በላት። ትልቅ ደግሞ ስላሰማች ከሻኛው 2 ኪሎ ልቱ ወዳም ነው። በቃ 2 ኪሎ አርግ በቀዩ ስጋች። አዎ አዩን ይሄ ልጅ አይወኩ አረብ የሆነ ልጅ ነው። አረን በደንብ ነው ማግባች ጋዲ ወንድሜ እንዴት ነው? ሰላም ነው? ምንድነው እንደዚህ? ለምን አሰግድለትም? አንደኛን አዘምርም ተነስተ ስማ ዛራ ሚለው ኦማወኮ እንዳንተ እኮ አላለቀለቀም እኮ። ለዚህ ልጅ አንተ እንደዚህ ትንቦጫቦጫለህ። ባለፈው እኛ ጋር መጥቶ ቁጭ ብሎ ጫማውን ሲያወጣ ዝንቦች ግር ነው ያሉበት።
አርኖንዴ አንተ ነዚህ አራም የሆነ ልጅ እንደዚህ ትሆናለህ? አለቅላቂ ወንድ ስማ ናስ እሱን ተውና አንተ ፎቶ ላንሳሽ። አንሳ እስኪ አሪፍ ነገር ግባ እስኪ አሪፍ ነገር ገነን ያለ ፎቶ አንሳይ። እንዴ ስክሪንሾት አድርጎ ነው ፎቶ አንስቶ አንገት ትቆርጣለህ። ስማ በገጀራ ነው እንደ ያነሳኝ። እሺ ይሄን ፖስት ላድርግ። አሁን ሰው በምን ይለያል? ጃንጆ ሆነ ሰው እኛም የተቸገርነው ይሄንን ነው፣ ፎቶ ማንሳት ላይ ማለት ነው። የሆነ በቃ ደህና ፎቶ የሚሆነው እንትን እያደረገ የሚያበላሸው ሰው አለ። ይሄ ትሬንድ ግን ወይኔ ኧረ ላሽ ከየት ነው የሚያገኙት ግን? በኢየሱስ ስም ኧረ በለው አንደኛ መድኃኒዓለም። አሁን ደግሞ በድመትና በውሻ ባሰ። ሜመሮች ግን በቃ ሜመሮች ባይኖሩ እኮ በምንም ነበረ። በምንድን ነው የምንዝናናው? አንተ ምንድን ያዘዝከው? አይ ቺክን ነው አዝዤ ነበር የመጣልኝ ነገር ግን ሌላ ነገር። እና ቺክን ታዲያ ምንድን ነው? ዶሮ ነው እንዴ? ዶሮ ነው ያልኩህ። እኔ ምን አገባኝ? የተከታተፈ ዶሮ አመጣ ምን እሱ መጋጡን ነው የፈለገው እኮ አይደለም። ሌላ ነው የምታመጣው። ዶሮ የሚባለው ነገር አይደለም። ባቤ ምን ሆነ ነው? እኔ ሰማሁ እኮ እንደዛ ብለህ ማርያም ነህ። የምር እየቀለደ አይደለም። ቅድም ያለው ምናምን ነው ይሄ ነገር አይደል? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አስፈልግ ወይኔ ግርጣት ደግሞ ብሎ ደግሞ ዶሮን ደግሞ ከምን ጋር ደግሞ አመጡብን? ከየት ነው ይዘህ የገባው? ማለት አንግባ አንነካካ ብዬ ነበር ጉጭ አረኔ ማራው ፖሊስ ዶሮ ነው ያልኩት። እሱ ላበላ ነው ያመጣሁኝ። ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው አላልኩም። እቺ የምትጋጠው ነው የፈለገው ብሎ እኔ መውክል ነገር የለኝም። በቃ ዶሮ ነው ያልኳት። ዶሮ ነው ያመጣሁት። በቃ በእንግሊዘኛ ተናገረ። ሄደ ይሄን አመጣው። ምን ሆነ ነው አንተ ጥጅ አንተ ነጥፋተኝ ምን ተናገረ? አትመልሱም እንግሊዘኛ ነው እንደውም በእንግሊዘኛ ነው ያዘዘው። ቅልጥም ምናምን አትልም እንዴ? ቅልጥም የለም አስተናጋጅ ነው ሌላ ነገር ነው። እስከዛ ማቆያ እንደሆነ ቼክ እናደርጋለን። ምን ነው ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ ነገር ነው። ዶሮ ከሌለው ታዲያ ይሄ ማቆያ ነው ብላ ዝም ብለህ ማርያም ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም። ዶሮ ተከትፎልህ ነው በክትፎ መልክ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ዶሮ ካልሆነ ቅልጥም ከሆነ ምንድን ነው? እኔ አዚ ተነስታውን 500 ብር 400 ብር ትለይ ከፍላት ሆድ ከሞላ በኋላ ነው። አልበለውም። ምን ሆነ ነው? አልበለውም። ብኔ የሚመጣ ነገር የለም። አስተናግድ እንዴ ብኔ እንኳን የሚመጣ ነገር የለም። ዶሮ ከሆነ ወይኔ ይሄ ማቆያ ነው ሲጀምር። ምንድን ነው አንተ 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ? 700 ምናምን ብር የምትለው ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ ያለው እንግዲህ ቻለው። ወይኔ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ አላልክም? መጀመሪያ እኔ አላልኩም። አረ ያለዛ ወርዷል። ማርያም እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትከፍል ያማለ ሩዝ በልቼ 700 ብር ልከፍል ይችላል። ሩዝ በልቼ ዶሮ 700 ብር መከፍል ነው። ዶሮ አላልክም? የታለ የተፈጨ ዶሮ አለ እንዴ? የተፈጨ ዶሮ አለ። ከመቼ ወዲህ ነው የተፈጨ ዶሮ? ምን አይተን ምን ነው ቅልጥም ያለው ጉሮሮ ምናምን ነው ሞቅኝ። አልከፍልም ሲጀመር ይሄ ግርጣት ነው። ማርያም አለመጋበዝ ይሻላል። ስለ ያለው ነገር ነግረው አውቀው ቢሄድ እንጂ አንተ ጠብቅ የሄድከው ቅልጥም ልበላ ነው። ተገትፎ ሲመጣል ጌመሮች ቢላይክ አታ እያያትሄድም እንደ አንተ ራስህ ምንድን ነው ፍላጎት? ጸብ ነው የፈለከው? አዎ ጸብ ነው የፈለከው። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ በቱርክ 9 ሰዓት ግባ። ላይቭ ግባ። ይመቸኛል። ግባ። እንተያያለን። ማን እንደሚያሸንፍ እንተያያለን። ግባ። አዎ ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍን ተስፋ አደርጋለሁ። ያው በእናቴም በአባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። በጣም አዋድም ያው ፎቶም ስትለቅ ሪፖስት እያደረኩ ነው ያለው ነገር ይሁን ነገር እጠብቃለሁ። አድርሱልኝ። በቃ ማንም ላይ ሙድ ይዛል። እግዚአብሔር ከዳውድና ከሞትም የምንት የለም። በፍጹም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ይሳደቡ ሰው? በፍጹም ይሄ ስድብ አይደለም። ታዲያ ምንድን ነው? አሁን ስድብ ተሳድባለህ የምትሉት ይሄን ስድብ አንተ አሁን ባለጌ ስትባልግ
ባልቃየው ባለጌ እሺ ውርጋት እንዴት ወረጋገጣለህ ሰው ላይ ሰው አትንካ። ይሄ ስድብ አይደለም ምርቃት ነው። ያዙልኝ። በሳም መቅጠል ነው ቂጥህን የሚገርፍ። ሁለት ይሄም ግሰሳ ነው። የምትታገለኝ ከሆነ በሽመል ነው የምከተክትህ። በለው እረፍ። ገለደግጧል ማርያምን ሸለፈታም አረ የስድብ ማለት ከዚህ በላይ ምን ስድብ አለ? ራሱ እኮ ስድብ ለመሆኑ ማስረጃው እኮ ባህላዊና ዘመናዊ ስድብ ካሉት ባህላዊ ናቸው። ይሄ ባህላዊ ከታች ከስር ይመጣ እየተማር በስነ ስርዓት ሰውን በማይጎዳ መልክ መስራት ሰው በማይጎዳ መልኩ ምን አይነት ይሄ አስተማሪ ነው። ይሄ አንተን ከስተት ላይ የሚመልሱ ናቸው እነኚህ ስድቦች። ስድቦች ጭራሽ ኮርሶ እኮ በኩራት ነው እኮ የሚናገሩት። በኩራት ተኩራርተው ነው እኮ የሚሰደው ነው። ይሄ አረ በስመ አብ ማርያም በጣም ግራ ገብቶናል። በጣም ነው እንዴ ኑሮ ውድነት ያማረራችሁ እንዴ! ጭራሽ ፖድካስት ላይ ቀርቦ አረ ሶፊ ገማን የምን ተክማማ ይሄ ሰውዬ ሲጀመር በስድብ ነው የሚታወቀው። ጭራሽ ባህላዊና ዘመናዊ ያለው ስድብ ማሳጅ ቤት ለሚሄደው ጀለስ ላክለት። ኤቢ በእግዚአብሔር ማሳጅ ቤት መግባቴ እንዳትናገር ለማንም ማንገባ ለመጀመሪያ እኮ ቀን 6 ሰዓት እኮ ነው የገባው። ቆይ ና ችግር የለውም። በምንድን ነው የምትከራከረው? ችግር የለውም። እኔ ምን ብዬ ነው የምናገረው? አሁን ማሳጅ ቤት ምን አሁን ይሄ ለምን ተብሎ ይነገራል? ዋናው ያንተ መለወጥ ነው፣ ያንተ መቀየር ነው። አልናገርም። ቆፍጠን በል በእናትህ። ምን ተብሎ ይነገራል? ያንተ መለወጥ ነው፣ ዋናው መቀየር ነው፣ መቀየር ነው። እንዴ ጀማው ተረጋጋ። ምን ነው ማሳጅ ቤት ገለውሽ ዘሞተ ዝሙት አታፍርም እንዴ? ህሊና የለም እንዴ? ወይኔ ለብቻ ግደል ሴሰኛ ዘሞተ በስመ አብ ወደዛ ሄደ። አታፍርም እንዴ? ሰክሬ ለሊት ኧረ እንሂድ በቃ 6 ቀን 6 ሰዓት ላይ ህሊና የለም። ቤተሰብ በስመ አብ ኧረ በስመ አብ ይህንንማ ግደለው ማለት እንደዚህ ተለምኖ ሲጀመር አይደብረውም እንዴ? እንዴ ኧረ ክፋት ግን የወሬ ጥማት። ሰው ደውሎልኝ ተመልሼ ስደውል ባላነሱ የሚያስብልበት ሰዓት አለ እንዴ? ስንቴ ነው የሚጠራው? በቃ አላነሱም። መልሼ ደውያለሁ። ማርያምን አጋጥሞኝ ያውቃል። ሁላችንም አጋጥሞን ኧረ ልከስር ነው መሰለኝ። እቺ ለዶክተር ነው። በእናትህ ሲያሳዝን። በእናትህ ና ምንድነው? ና እዛ ጋር ሰው ተቸግሯል። ና ተፈታስ። ሄሎ ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞህ በቃ በርቺ። አረ በስማም ገሉለት ከኪሳራ እንዲወጣ ማለት ነው። ይሄ የዶክተር ነው ትልቅነት ነው የሚያሳየውና በቃ አለ አይደለ ለሚሞክር ሰው በጣም ትልቅ ሞራል ነው። ባይዘይ አሁናዊ የማስታወስ አቅሜ ሳሚ ያገባ አይደል? አዎ። ማን ነገረህ? አንተ ነህ የነገርከኝ። እኔ ነገርኩ? አዎ። ትናንት አብረን ተቀምጠን ትናንት ተገናኝተን ነበር። አዎ። እንዳገባ ነገርከኝ። ማን ያገባ? ሳሚ ነዋ። ሳሚ ያገባ? በጣም ኑሮ ውድነት ያሰቃየን። እኔ ጋር ብቻ ይመስለኝ ነበር ባይዘይ ይሄ መርሳት ግን ሁሉም ጋር ተመስገን። አባዬ ምን ላይ ወይ ትምህርት ቤት ፎቶኮፒ መቶ ብር ይኖር የራስህ ጉዳይ እኮ መማረው ለእናንተ እባክህ ለራስህ ጭራሽ ኧረ
ባባ ተፈሪ ሰላም ነው። እስኪ አስካለ ልጆች እዛ ጋር ኧረ በስመ አብ ከባድ ከባድ ዮ ተሰጠው አገኘ በስተመጨረሻ ለመማር ተቀብሎ ሰክሮበት ተመለሰ። ኧረ በስመ አብ ሰው ከአቅማችን በላይ የሆነ ቪዲዮ እየሰራ ነው። ማርያም ጋሼ ግን ይመቹት። የዛሬ ቪዲዮአችን ይሄን ይመስል ነበረ። ፈታና እንዳላችሁ እርግጠኛ ነኝ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ተመልሰን እንገናኛለን። ይህንን ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረግ እንዳትረሱ። እንግዲህ እኔም ቪዲዮዎችን ሜንሽን ማድረግ ከፈለጋችሁ የቲክቶክ አካውንቴ ከሰራለ በዛ ልታገኙ ትችላላችሁ። በጣም አመሰግናለሁ እስካሁን ስለቆያችሁ። ሰብስክራይብ ማድረግ ደግሞ እንዳትረሱ። ተመልሰን እንገናኛለን በሌላ ቪዲዮ እስክመጣ ድረስ ቸር ሰንብቱልኝ። ይመቻችሁ።